ሰላም ጤና ይስጥልን እየተወደዳችሁና የተከበራችሁ የጎ ቴሌቪዥን አድማጭ ተመልካቾቻችን እንደምን ቆያችሁን? የዕለተ ረቡዕ ሚያዝያ 21 2018 ዓ.ም ሰበር መረጃዎችን ይዘንላችሁ ቀርበናል። መረጃዎቻችን ቶሎ ቶሎ እንደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን ቆዩ። ደቡብ እዝ አስተማማኝ ወታደራዊ የዝግጁነት አቅም መገንባቱን ጀነራል አበባው ታደሰ ተናገሩ። የጦር ኃይሎች ምክትል ጠቅላይ ኢታማጆር ሹም ጀነራል አበባው ታደሰ የደቡብ እዝን የዝግጁነት ደረጃ በግዳጅ ቀጠናው ተገኝተው ተመልክተዋል። ጀነራል አበባው ታደሰ የደቡብ እዝ የሰራዊት አባላትን ወታደራዊ ቁመና በግንባር ተገኝተው ከተመለከቱ በኋላ ባደረጉት ንግግር ደቡብ እዝ ማንኛውንም ግዳጅ በድል መፈጸም የሚያስችል አቅም ገንብቷል ብለዋል። ኢትዮጵያ ትላንት ከነበራት አቅም ይልቅ ዛሬ ላይ በሰውና በቴክኖሎጂ የተሻለ ደረጃ ላይ እንደምትገኝ የጠቀሱት ጀነራል አበባው ታደሰ ደቡብ እዝ በአስቸጋሪ መልክዓ ምድር ፈታኝ የውጊያ ስልጠናዎችን በማድረግ የደረሰበት የዝግጁነት ደረጃ የሚደነቅ መሆኑንም ገልጸዋል። ደቡብ እዝ በተሰለፈበት የግዳጅ ቀጠና ሁሉ ኢትዮጵያን ከጀመረችው የልዕልና ጉዞ ለማደናቀፍ የሚደረጉ የጸረ ሰላም እንቅስቃሴዎችን እየተመለከተና እየደመሰሰ ሀገርን ማስቀጠል የቻለ አንጋፋ እዝ ለመሆኑም የደቡብ እዝ ዋና አዛዥ ሌተናል ጀነራል ሰለሞን ኢተፋ ተናግረዋል። ሰራዊቱ የኢትዮጵያ ሉዓላዊነት ለመጠበቅና ብሔራዊ ጥቅሟን ለማስከበር ከመቼውም ጊዜ በላይ ዝግጁ ነው ያሉት ሌተናል ጀነራል ሰለሞን ኢተፋ እዙ በየትኛውም ተልዕኮ አኩሪ ድል ለማስገንዘብ አስፈላጊውን ዝግጅት ማድረጉንም ገልጸዋል። ህወሓት የጀነራል ታደሰ ወረዳ አስተዳደር ፈርሷል ሲል አወጀ። በህወሓትና በትግራይ ጊዜያዊ አስተዳደር መካከል ያለውን ልዩነት ወደ ከረረ ምዕራፍ ተሸጋግሯል። የህወሓት ቃል አቀባይ አቶ ሚካኤል አስገዶም ለቢቢሲ እንደገለጹት የፌዴራል መንግስት የፕሬዝዳንት ታደሰ ወረደን የስልጣን ዘመን ለብቻው ማራዘሙ የፕሪቶሪያውን ስምምነት የሚጥስ በመሆኑ ጊዜያዊ አስተዳደሩ ፈርሷል ሲል ተናግረዋል። በዚህም ምክንያት ከ6 ዓመት በፊት የተመረጠው የትግራይ ክልል ምክር ቤት ወደ ስራው እንዲመለስና አዲስ ፕሬዝዳንትና ካቢኔ እንዲሰይም መወሰኑን አሳውቀዋል። ቃል አቀባዩ ሌተናል ጀነራል ታደሰ ወረደ ሰላማዊና ዲሞክራሲያዊ ርክክብ ካላደረጉ ስህተት እንደሚሆን ያስጠነቀቁ ሲሆን ከፌዴራል መንግስቱ ጋር ያለው የግንኙነት ገመድ መበጠሱንም ገልጸዋል። ህወሓት በ2012 ዓ.ም የተካሄደው ምርጫ ታግዶ የቆየ እንጂ ያልፈረሰ በመሆኑ ህጋዊ ነው ሲል ይከራከራል። በአሁኑ ወቅት ክልሉ 40% የሚሆኑ መሬት በሌሎች ቁጥጥር ስር በመሆኑ አዲስ ምርጫ ማካሄድ እንደማይቻልና ብቸኛው አማራጭ የቀድሞውን ምክር ቤት መመለስ እንደሆነም ድርጅቱ ያምናል። በሌላ በኩል ፕሬዝዳንት ታደሰ ወረደ የህወሓትን ውሳኔ በጽኑ በመቃወሙ ድርጊቱ የፕሪቶሪያውን ስምምነት የሚያፈርስና ወደ ጦርነት የሚያመራ መፈንቅለ መንግስት ነው ሲሉም ገልጸውታል። ፕሬዝዳንቱ የሚመሩት ካቢኔ መደበኛ ስራውን እንደሚቀጥል ቢያሳውቁም ህወሓት ግን ምክር ቤቱን ዳግም በማዋቀር አዲስ አስፈጻሚ ለመሰየም በዝግጅት ላይ መሆኑን ገልጸዋል። ይህ አዲስ ፍጥጫ በትግራይ ክልል ውስጥ ሁለት መንግስታት የመኖሩን ስጋት እያባባሰውም ይገኛል። በደቡብ ጎንደር ዞን ታች ጋይንት ወረዳ ሲንቀሳቀሱ የነበሩ የፋኖ ታጣቂዎች የመንግስትን የሰላም ጥሪ ተቀብለው በሰላም መግባታቸው ተገልጿል። በተያዘ ዜና የቴዎድሮስ እዝ በሚል በጎጃም የሚንቀሳቀሰው ኃይል ሙሉ በሙሉ በአስረስ ማረና በሚስቶ ዘመዶች በቁጥጥር ስር ያለ መሆኑና በዚህም ውስጥ ለውስጥ ዘመነ ከጎጃም አስወግዶ አስረስን ዋና ለማድረግ እንደሚሰራም ለማወቅ ተችሏል። ሌላኛው ደግሞ በዝናቦ ልናገረው የሚመራው ዳሞት ፈርት የሚል መፈክር ይዞ የዳሞት ተወላጆችን ወደፊት ለማምጣት የሚንቀሳቀሰው ቡድን ሲሆን በሶስተኛት የዝናቦ ቡድን የመረጃ ኃላፊ የነበረው ተፈራ ካሳሁን ከሻቢያ ጋር ቀጥተኛ ግንኙነት ሲያደርግ በመቆየቱ ከሻቢያ በኩል ወደ 10 ሚሊዮን ብር ተቀብሏል። ለዚህም ማረጋገጫ ሰነድ አለኝ በሚል የዝናቦ ቡድን እያሳደደው በመሆኑ ጥቂት ታጣቂዎችን ይዞ የራሱን ቡድን መመስረቱም ተሰምቷል። ምርጫ ቦርድ የመራጮች ምዝገባ ለ14 ቀናት ማራዘሙ እስከ 1.6 ቢሊዮን ብር ተጨማሪ ገንዘብ እንዳስወጣው ተገለጸ። የኢትዮጵያ ብሔራዊ ምርጫ ቦርድ የመራጮች ምዝገባ የካቲት 28 2018 ዓ.ም እስከ መጋቢት 28 ድረስ እንደሚካሄድ አቅዶት የነበረውን የጊዜ ሰሌዳ ለ14
ቀናት በማራዘሙ እስከ 1.6 ቢሊዮን ብር ተጨማሪ ወጪ እንዳስወጣው ተገልጿል። የቦርዱ አባል አቶ ተህሌት ይመሰል ሚያዝያ 17 2018 የፌዴራል የህግና የፍትህ ኢንስቲትዩት የምርጫ ፍትህ በኢትዮጵያ የዳኝነት የፍትህና የአስተዳደር አካላት ሚና በሚል በአዲስ ዓለም አቀፍ ኮንቬንሽን ማዕከል ባዘጋጀው ውይይት ላይ ባደረጉት ንግግር ለምርጫ አስፈጻሚዎች ክፍያ ለ14 ቀን ጨምረን ከ1.5 እስከ 1.6 ቢሊዮን ብር ጠይቆናል ብለዋል። በተጨማሪም ቦርዱ ሚያዝያ 15 2018 ዓ.ም በሰጠው ጋዜጣዊ መግለጫ ወቅት የቦርዱ ዋና ሰብሳቢ ሜላተወርቅ ኃይሉ ተጨማሪ በጀት እንደሚያስፈልጋቸው ገልጸው ነበር። መንግስት ለምርጫ ቦርድ 10 ቢሊዮን ብር መበደቡን የገለጹት ሜላተወርቅ አሁን ባለን አካሄድ ከዛ በላይ የሚያስፈልግ እንደሆነ ነው የምናምነው፣ ተጨማሪ በጀት አዘጋጅተን ጥያቄ አቅርበናል ብለዋል። ምርጫ ቦርድና ምርጫ አስፈጻሚዎች መካከል የተገባ የቅጥር ውል አንቀጽ 4 የምርጫ አስፈጻሚዎች ክፍያን በቀን አበል የሚታሰብ 548 ብር መሆኑን ገልጾ የቀን ቆጠራ ውሎ ከሚፈረምበት የካቲት 20 2018 ቀን ጀምሮ የመራጮች ምዝገባ ተጠናቆ የምርጫ ቁሳቁስ ወደ ምርጫ ክልል እስከሚመለስበት ቀን ድረስ ሚያዝያ 10 እንደሆነም ይገልጻሉ። ሰላምን ለማስፈን የጸጥታ አካላት ከህብረተሰቡ ጋር በቅንጅት እየሰሩ መሆኑ ተገለጸ። የምስራቅ እዝ ምክትል አዛዥ ለኦፕሬሽናል ሜጀር ጀነራል ተስፋዬ ረጋሳ በአዊ ዞን ዳንግላ ወረዳ ዙሪያ በጊሳንኦስ ወረዳ ተሰማርቶ ከሚገኘው የክልሉ ጸጥታ ኃይሎች ጋር በጸጥታና ደህንነት ጉዳዮች ላይ ሰፊ ውይይት አካሂዷል። ሜጀር ጀነራል ተስፋዬ ረጋሳ በአካባቢው አስተማማኝ ሰላምና መረጋጋትን ለማስፈን ሁሉም የጸጥታ አካላት ከህብረተሰቡ ጋር የተቀናጀ ጥምረትን በመፍጠር ተናቦ መስራት እንደሚያስፈልግ ገልጸዋል። የኮር አዛዡ ብርጋዴር ጀነራል አዲሱ መሐመድ በበኩላቸው የጸጥታ ኃይሉ ያለውን ዝግጁነትና ቅንጅትን በማጠናከር የህዝቡን ሰላምና ደህንነትን የማረጋገጥ ስራ እየሰራ መሆኑን ተናግረው አጠናክረው እንደሚቀጥሉም አስገንዝበዋል። በቀጠናው ከሚገኙት የጸጥታ አካላት ጋር ኮማንደር ደሴ ብርሃነ ከመከላከያ ሰራዊት ጋር በቅንጅት ተልዕኮ መፈጸማቸውን ውጤታማ መሆኑን ጠቅሰው በቀጣይም ለላቀ ውጤት ዝግጁ መሆናቸውን ጠቁመዋል። ዩጋንዳ ኢትዮጵያውያንን ጨምሮ በመቶዎች የሚቆጠሩ ህገወጥ ስደተኞችን በቁጥጥር ስር ማዋሏ ተገለጸ። በዩጋንዳ መዲና ካምፓላ በሚገኘው ቡኮቶ ተብሎ በሚጠራው አካባቢ ፖሊስ ባካሄደው መጠነ ሰፊ የጸጥታ ኦፕሬሽን ከ200 በላይ የውጭ ሀገር ዜጎች በቁጥጥር ስር መዋላቸው ተሰምቷል። እንደ ሀገሪቱ የውስጥ ጉዳይ ሚኒስቴር መግለጫ ከሆነ በቁጥጥር ስር ከዋሉ ግለሰቦች መካከል የኢትዮጵያ፣ የጋና፣ የካምቦዲያ፣ የማይናማርና የህንድ ዜጎች ይገኙበታል ተብሏል። ግለሰቦቹ በቁጥጥር ስር የዋሉት ሰኞ ምሽት በአንድ የመኖሪያ ህንጻ አፓርትመንት ውስጥ በተደረገ ድንገተኛ ፍተሻ መሆኑም ታውቋል። ይህ ጥብቅ እርምጃ በዋናነት ያነጣጠረው ህገወጥ ስደተኞችንና ተገቢው ፍቃድ የሌላቸው የንግድ እንቅስቃሴዎች ላይ ሲሆን በወቅቱ የተያዙ ተጠርጣሪዎች በሙሉ ህጋዊ የጉዞ ሰነድም ሆነ ማንነታቸውን የሚገልጽ መታወቂያ ማቅረብ እንዳልቻሉ ባለስልጣናቱ ገልጸዋል። በአሁኑ ወቅት የሁሉንም ግለሰቦች ማንነት የማጣራት ስራ እየተከናወነ ሲሆን የምርመራ ውጤት እንደተጠናቀቀ ቀጣይ ህጋዊ እርምጃዎች እንደሚወሰዱም ተጠቁሟል። ውድ አድማጭ ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ሰበርና ወቅታዊ መረጃዎቻችን እነዚህን ይመስላሉ። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም ቆዩን።